ሰላም የሄሉ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? እንዴት አደራችሁ? ሁሉ መልካም? እኔ ጋር ሁሉ መልካም። ስራ ጥግራ እንዴት ነው? እንዴት አደራችሁ? እንዴት አሳደራችሁ? የሄሉ ቪዲዮ እስካሁን ኮመንት እየሰጣችሁ ነው በሄሉ እና የገረመኝ ኮመንት አለ። ሄሉ በእናትሽ እንዳልክ ባንቺ ምክንያት እየታመመ ነው፣ ሄደሽ ነይልን፣ ሄደሽ ይልን የምትሉ እኔም በዚህ ሀሳብ እስማማለሁ። እና ደግሞ እንዳጨውብኝ ሀሳቤን ልግለጽበት እና ያብ የሰራው ስራ የምር በጣም ያስጠላ ነው። ይሄን ያህል መስዋዕት ከፍሎ ወዲያው ውሳኔ ውስጥ ገብተዋል እና ብዙ ሰው ብዙ ሀሳብ እየሰጠ ነው። የስራውን ውጤት ነው ያገኘችው። እሷ እንደዚህ ባታረግ ነው እሱ እንደዚህ አይሆንም ምናምን ብሎ ብዙ ሰው ሀሳቡን እየሰጠ ነው። የሄሉ ጥፋት ነው፣ የአብ ጥፋት ነው፣ የሄሉ ነው፣ የአብ እንዲያርጎ ነው እና ሁሉም የራሱን ሀሳብ እየሰጠ ነው። ግን እንደኔ በደም አርጓ በእርግጥ ሄሉም አጥፍታለች፣ ግን በደም አርጎ ይሄን ያህል መስዋዕት የከፈለ ልጅ በአንዴ እንደዚህ ልጅቷን ማምጣቱ እኔ በነገራችን ላይ እኔ ብዙም አልተመቸኝም። ግን ይቅርታ አድርጎልኛል ማለት ነው። ምክንያቱም እንደ ታውቃላችሁ አመጣጡ እና ደግሞ ወዲያው ፍቅር ውስጥ መግባቱ። አንድ ሰው ልጅ እኮ በእርግጥ ሊግባቡ ይችላሉ፣ ፍቅር ውስጥ ሊገቡ ይችላሉ። ግን አንድ ሰው የአንድን ሰው ማንነት አውቆ ጸባይ አውቆ ነው ፍቅር ውስጥ የሚገባው። የሆነ ነገር ሊጠቀም ብዙ ልጆች ደግሞ ቪዋን ለመውሰድ ነው፣ ሌላ ነገር ፈልጎ አይደለም፣ ያንን ነገር ለመውሰድ ብሎ ነው ምናምን እያላችሁ ነው እና ፈታ ነው እያደረጋችሁኝ ያላችሁና ያስብላል። እንደዚህ መለጣጠፍ፣ ሌላ ሴት አምጥቶ እንደዚህ መለጣጠፍ፣ ቤተሰብ ጣልቃ ማስገባት። እኔ ይስሩ እሺ፣ ድራማ ይስሩ፣ ልውል ያብም ምንም ነገር አያድግ። ግን በቤተሰብ ድረስ ፍቅራቸውን አምጥተው እንደዚህ መዋረድ፣ እሷንም በሀገሯ ላይ አምጥቷት ሌላ ሴት በላዩ ላይ ደርበው አምጥቶ እሷንም ክብሯንም ዝቅ ማድረግ እና ያስጠላል። የሚጠቀሙት ቃላቶች ልጅቷ ራሱ ሄሉን የተናገረችው ቃል በጣም ነው የሚያስጠላው፣ በጣም ነው የሚያመው። ሂጂ ልክ ብዙ ነገር ተናግራታለች እና በጣም ነው የሚያስጠላው። እንደው ልሁል ትንሽ ተይ ምንም ነገር አታውሪ ምናምን ስላላት ነው እንጂ ማየውን ቃል ተናግራለች ሄሉ። ትላንት ግን ምንም አላለችም። ጥፋቴ ነው ብላም ሊሆን ይችላል። ግን በዚህ መልኩ ብቻ ያሳሰበኝ ነው። እኔ እንደኔ ማለት ነው። እና አንዳንዶች ደግሞ ቅር የሚላቸዋለሁ ያብን ስናገር ማለት ነው። እና ዋጡት እንግዲህ ዋጡት። እያንዳንዳችን ሀሳባችንን ነው የምንገልጸው። እና ትልቅ ስህተት ሰርተዋል እንደውም ማለት ነው። ያብ ከመጣ በኋላ ሄሉ በጣም ባህሪዋ ተቀይረዋል። እያንዳንዱ የድሮ ጓደኞቿ መጡ ቪዲዮ መስራት ከጀመሩ በኋላ ባህሪዋ በጣም ተቀይረዋል። የድሮ ሄሉን እያየናት አይደለም። በቃ የድሮ ሄሉዬን እያየናት አይደለም። እና ፈጣሪ ወደ ቀልቧ ወደ ድሮ ማንነቷ ይመልሳት እና ምርጥ የምትወደድ በሁሉም ነገር በቪዲዮዋ፣ በፕራንኳ፣ በጨዋቷ የምትወደድ ልጅ አሁን ወጣ ያለ ነገር እየሰራች ነው ያለችው እና ፈጣሪ ወደ ራሷ ይመልሳት። ያብም በቃ አጥፍታለች አይደለ? ካጠፋች በዚህ መልኩ አይደለም የምትቀጣት። በቃ እኔና አንቺ ጓደኝነታችን እዚህ ጋር ያቆማል። ወይ እሱም ምረጪ ወይኔ ምረጪ ብለ ያኔ ምርጫዋን ከሰማህ በኋላ ነበር እሺችን የምታመጣ። እቺ ሴት የተባለችው እንደው ክብር የላትም እንዴ? ክብር የላትም ወይ? ክብረ ቢስ ሰው እንዴት ክብር ያጣል? እንዴት ነው እሷ ዛሬ ከፍቅረኛ ጋር ተለያየ ብላ መታ አንተ ላይ እንደዚህ የምትለጣጠፈው የምታሸው እንደዚህ ጦቷ እየታየ እና በጣም እየገረመኝ ነው ያለው። እስቲ ነገም ዛሬ በምን አይዲያ እንደሚመጡ እናያለን። በጣም በሚያስጠላ ነበር የተሸኛኙት። ያብም እኔ እንጃ ከዚህ በኋላ እንደው ከያብ ጋር ባትቀጥሉ ደስ ይለኛል። እኛም እኮ በቃ የሁለቱም ፍቅር ደስ ያለን የሆነ ትኩስ ፍቅር ውስጥ ስላሉ ነው። በቃ ይሄን ያህል በቃ ደስ ያው ትኩስ ፍቅር ታውቃላችሁ ደስ ይላል። ከቆይታ በኋላ ነው ብዙ ነገር የምናይበት ማለት ነው። እና ይኸው ቀስ በቀስ ማንነታቸው በጣም ጎላ ብሎ እየታየ ነው። ይሄን ያህል መስዋዕት የከፈለ ልጅ
ባንዴ እንደዚህ አርጋኛለች ብሎ ያችን ሴት ይዞ መጣ። ሲጀመር ከዛች ጋር አልጨረሰም። ያም ማለት ነው ግንኙነት ስላላቸው ወይ ደግሞ ከሄሉ ለመጠቀም ነው። ምንድነው የምትጠቀመው ነገር? ለመፈመስ ነው። ይሄው ሄሉ ተጠላች፣ አንተ ተወደድክ። እንኳን ደስ አለክ። ብቻ ሄሉ ወደ ራስ ተመለሺ እና እነዚህ ጋር ኮመንት ላይ የጻፈችውን አስቀምጫለሁ። እንዳልክን ሄደሽ ጠይቂው፣ የምር ሄደሽ ጠይቂው። ግንኙነትም ኖራችሁ አኖራችሁ ሄደሽ ጠይቂው። ፍቅራችሁ ቢመለስልኝም ደስ ይለኛል የምትሉ ውስጥ ሀሳባችሁን ስጡ እና ፈጣሪ የምር ካረገው ብትሆኑ አንድ ላይ ብትሆኑ ደስ ይለኛል። የራሴ ሀሳብ ነው በቃ። ምክንያቱም የሁለታችሁ ፍቅር በጣም ተለጣደፈ። ለምን እንደሆነ ውስጥ አልገባም። የሁለታችሁም ፍቅራችሁ ደስ ቢለኝም ማለት ነው፣ ግን ፍጥነታችሁ በጣም ፈጠናችሁ። በአንድ ወር ውስጥ ነው እንግዲህ ፍቅር ውስጥ የገባችሁ። ለዛ ነው እኔ እንድጠራጠር ያደረገኝ። ምክንያቱም የወረት ፍቅር የትኩስ ፍቅር ይጣፍጣል ላይ ነው አውቃለሁ፣ ግን ከቆይታ በኋላ ነው ግልብጥብጡ የሚወጣው። ይሄው እየወጣ ነው። እሱም አንቺ ከሄድሽ ሄሉ ከሄደች ሌላ ሴት ይመጣል እያለ ነው። ያው እና እያሳየ ነው እንግዲህ። ያሁን እቺ የተረገመች በሷ ምክንያት ይሄን ያህል ተጣልቶ ይሄን ያህል ተኮራርፎ የነበረችውን ልጅ አምጥቶ በቃ እኔ ላንቺ ብዬ ትቻት ነበረ፣ አሁን ታስፈልገኛለች፣ አንቺ አትመጥኝኝም ምናምን። ያ ብዬ ካንተ ነው የወጣው እና ለማስቀናትም እሷን ለማንጨርጨርም ቢሆን በዚህ በኩል ባትመጣ በብዙ ነገር ልትቀጣት ትችል ነበረ። እና እስቲ እንግዲህ በኋላ እናያቸዋለን። ይምጡ አይምጡ ብቻ ጥሩ ነገር ፈጣሪ ያሰማን፣ መጨረሻቸውን ያሳምርልን ብዬ ነው እንግዲህ እኔ የምለው ማለት ነው። ከዛ ውጪ ምን እላለሁ? እና እንዳልክ ብዙ ልጆች ሂደሽ እንዳልክን ጠይቂ እያሉ ነው። እንዳልክዬ ምን ክፉ አይን፣ ምን ክፉ ቀን ነው እንደዚህ ያጋጠመክ? የሄሉ ግፍ ነው ይላሉ ግማሹ ሄዶ ኮመንት ላይ። እንደው ፈጣሪ ይማረክ፣ ፈጣሪ ከአደጋ ይጠብቅ፣ እንኳን ተረፍክ በእርግጥ ይላሉ። ግን ግማሾቹ የሄሉ ግፍ ነው ይላሉ። ምንድነው ሄሉ ላይ የሰራው ግፍ? ምን ሰራ ግፍ? ምንም ግፍ የሰራው ነገር የለም። በቃ ቪዲዮ ላይ ያለው ነገር ነው። ይሄን ያህል የበደላት፣ ይሄን ያህል በሷ ላይ ሴት አምጥቶ ምናምን የተጫወተባት ነገር የለም። እና ተረፈ ይሄ ነው። እስኪመጡ ድረስ እንጠብቃቸዋለን። ቸር ወሬ ያሰማን እና ላይክ ሰብስክራይብ አድርጉኝ፣ ኮሜንት ሰጡኝ። በጣም አመሰግናለሁ። ሀሳባችሁን ታስቀምጡልኝ እና አበረታቱኝ። እናንተው የመዳም ቅመም ነኝ። ወዳችኋለሁ። መልካም የስራ ሰዓት ይሆንላችሁ ባይ